ዛሬ እንግሊዘኛችሁን አንድ ስቴፕ ከፍ እናደርገዋለን። እሺ እዚህ የምትሰራዋ ልጅ ደግናት። አሁን ሴትዮዋ ደግናት the woman is generous አይደለ? ግን የትኛዋ ሴትዮ እዚህ የምትሰራዋ ልጅ I added one more information ማለት ነው። ሁሉም እንደዚህ ናቸው። ሰውየው አላነሳም ትችላለህ አይደለ? ግን የደወልኩለት ሰውዬ አላነሳም። አሁንም you make it specific ማለት ነው። So we're specifying things። እስኪ ሞክር ከመጀመሪያው። እዚህ የምትሰራዋ ልጅ ደግናት። Yes. The woman is generous. እሱ ደግነች። ልጅቷ ደግነች ነው አይደለ? So እዚህ የምትሰራዋን ጨምርበት ነው ፖይንቴ። Their work እሺ እዚህ ሰራ ነው አላውቅም። እሺ ሞክር። የደወልኩለት ሰውዬ አላነሳም። I called him. He doesn't pick up. እሺ ደወልኩለት ግን አላነሳም ነው እኮ። እንደዛ አይደለም ማለት ነው። የደወልኩለት ሰውዬ አላነሳም። ዳይሬክት እቺ ነው የፈለኩት ያለች። እሺ የገዛውት ስልክ ውድ ነው። እስካሁን ከሁለቱም ዜሮ ነክ። አሁን እኮ ልሽ ይሄ እኔ ራሱ እዚህ ጋር የጻፍኩትን በእንግሊዘኛ ነው የምፈልገው። ስልክ ገዛው ግን ውድ ነው ልልሽ። but it's expensive አይደለም እንደዛ። እሺ ከተገናኘንበት ካፌ አሁን ተዘግቷል። ሶ እነኚህ የሚከብድህ ከሆነ እናንተም ይሄ ነገር የሚከብዳችሁ ከሆነ ኖርማሊ አሁን እንደዚህ በሉኝ ስላችሁ በሚኪ ዌይ ከሆነ የምትመልሱት እሱ ልክ አይደለም። ሶ ዛሬ የምንማረው it's called relative clause ይባላሉ። እነ who, whom, which እና where የሚለውን ቃል እንደ ጥያቄ ሳይሆን በሴንቴንስ አድርገን እንማራቸዋለን ማለት ነው። ሶ ይሄ የከበዳችሁ ከሆነ stay with us and you will learn so many things. Okay በእነኚህ ብቻ ማለት ነው። ሶ የምንጀምረው ከሁ ነው። እንደነገርኩ ዛሬ የምንማረው እንደነገርኳችሁ who, whom, which, that or ደግሞ when or where የሚሉት ቃሎች በሴንቴንስ ሳይሆን በኩዌስቸን ነው የምናውቃቸው አይደለ? ሶ ዛሬ ግን እንደዚህ የሆነችዋ ልጅ እንደዚህ ሆነች፣ እንደዚህ ያደረኩት ሰውዬ እንደዚህ ሆነ ስንል እነኚህን በሴንቴንስ መልክ እንጠቀማቸዋለን ማለት ነው። የግራመር ፓርት ስሙም ሪላቲቭ ክሎዝ ይባላል። እሺ ምን ትለኛለህ? እዛ ጋር የቆመችዋ ልጅ ጓደኛዬ ናት ትለኛለህ። ኦኬ መጀመሪያ ስለማን ነው የምናወራው? ስለ ሴት አይደለ? ሶ ልጅቷ ብለህ ጀምር እስኪ። the woman በጣም አሪፍ። the woman ትልና who እዛ ጋር የቆመችዋ who is standing there or over there ጓደኛዬ ናት። is በጣም አሪፍ is my friend እስኪ አሁን ሳነጣጥለው ሙሉውን በል። the woman who is standing there is my friend. Good. The woman who is standing over there is my friend. እዛ ጋር የቆመችዋ ልጅ ጓደኛዬ ናት አልከኝ ማለት ነው። Okay. Clear? Clear. I will make more sentence. ችግር የለውም እንዳታስብ። እሺ በጠዋት የመጡት ሰዎች ፊት ለፊት ተቀመጡ። መጀመሪያ ሰዎቹ ብለህ ጀምር። Okay, the guys or the people. Okay. The people. Who is early? እሺ ይሄኛው መተዋል ኦሬዲ አይደለ? እዚህ ጋር ቆማለች፣ እዛው ነው የቆመችው። that's why present ያደረኩት። Okay, ስለዚህ አሁን ግን በጊዜ የመጡት ሰዎች መተዋል ኦሬዲ ማለት ነው። ስለዚህ ምን ታደርግልኛለህ? ካምን ፓስት አድርገው። came. Yes, who came early በጣም አሪፍ። the people who came early ፊት ለፊት ተቀመጡ። መቀመጥ ምንድን ነው? sit. ፓስት ታረገው sat. Okay. sat in front ይበለው። the people who came early sat in front. good ፊት ለፊት ተቀመጡ። በጊዜ የመጡት ሰዎች ፊት ለፊት ተቀመጡ። the people who came early sat in front አልክ ማለት ነው። okay እሺ ሌላ ቅድም ምንድን ነበር ያልነው መጀመሪያ ላይ? ቅድሙ ሴንቴንሳችን እዚህ የምትሰራዋ ልጅ ደግናት ብለን የለ? ሶ ልጅቷ ብለን እንጀምር። okay the woman who ጀነራል ነው ትሰራለች ሁሌ እዚህ። okay who is working ከሆነ እዚህ እየሰራች ያለችዋ ልጅ ይሆንብሃል። ኮንቲኒዩስ የምታደርገው እኮ አሁን ሀፕን ይጋረጋላለ ነገር አትሰራም ነው ትሰራለች። who works የሚሆነው who works here is generous በጣም አሪፍ is clear ስለዚህ ይሄን ሰው ትገልጻለህ። ይሄን ሰው ስፔሲፊክ የምታደርገው እዚች ጋር በምታስቀምጠው ነገር ነው። ልጅቷ አለች እዚህ የምትሰራዋ ልጅ ስትል the woman who works here ታደርገዋለህ ማለት ነው። ሰዎቹ ትልና ቀድሞ የመጡት ሰዎች ታደርገው ደግሞ came early ታደርገዋለህ ማለት ነው። so specify ስታደርግ you use who ግን for what type of thing? for a person ለሰው ወይም ለብዙ ሰዎች for one person or for people you use who specify ለማድረግ ማለት ነው። okay give me one example. ስጠኝ አንተንም ስጠኝ እስኪ አማርኛውን ንገሪኝና ልሞክር። አይ ሌላ ኤግዛምፕል ስጠኝ አንተ። ኦኬ እሺ ለምሳሌ እሺ ልበልልህ በአማርኛ ልሞክር። እሺ ከዛ እንደዚህ እሺ ትላንት የተዋወቅኩት ልጅ ጥሩ ሰው ነው። ኦኬ ሰውየው ብለህ ነው የምትጀምረው።
the guy no actually እዚህ ጋር who አይሆንም ሌላ ልቀየርልክ because አንተ ካለህበት whom ይሆናል ቀጣይ አሁን የምናየው ማለት ነው okay so እንደ ይሄ the guy who I met አይሆንም whom I met ነው የሚሆነው so ምን እናደርገዋለን ከደረጃ የወደቀው ልጅ እና ደረጃ የወደቀው ልጅ በጣም ተጎዳ the guy who መውደቅ ምንድነው fail በጣም who fell the stair who fell off the stair or yeah from the stairs ታሟል is ይሆን ነገር ሲያምህ hurt ነው የምትለው is hurt sick አይሆን is sick because ህመሙን like ይሄ ነገር አሳምሞታል ሲሆን because of this ታሟል is hurt ነው የምትለው ማለት ነው እስኪ በለው the guy who fell off the stair is hurt good ስለዚህ ታሟል ሰውዬው ብቻ ከምትል የትኛው ሰውዬ የወደቀው ሰውዬ ብለህ ስፔሲፋይ አደረግልኝ ማለት ነው okay who ገብቶሃል አሁን ግልጽ ሆነልኝ good አሁን ወደ whom ደግሞ ያለ ማለት ነው don't go anywhere guys እሺ the second one ደግሞ whom ነች እሺ whom yes the difference between who እና whom ይኸውልህ በሴንቴንስ ላስረዳክ እንደዚህ ብዬ ከምነግርህ እሺ ለምሳሌ በጣም የምወደው አስተማሪ ጡረታ ወጣ ትላለህ በጣም የምወደው አስተማሪ ጡረታ ወጣ ስለዚህ እንደ ቀደሙ the teacher ነው ጀምረው yes the teacher whom I love yes whom I love the most is ጡረታ ማለት ምንድነው retired or retiring ስለዚህ ዲፈረንሱ ምንድነው who ጋር አንተ የለህም ኦኬ whom ላይ ግን የሆነ ሰው አለ ገባክ ከwhom ቀጥሎ እኔም ወይ አንቺም ማስገባት ነው whom ካልክ በኋላ ሳብጀክት አለክ አንተ አለክ አሁን ቅድም ልብ ብለህ ከሆነ the girl who is standing over there the guy who fell off the stairs ሌላ ሰው አልነበረም እዚህ ጋር ግን እኔ በጣም የምወደው ሰውዬ አያ አንተ አለህበት ወረወረ ሰው አለበት ያኔ whom ተጠቀማለህ ማለት ነው ኦኬ ገባክ ገብቶኛል በጣም እሺ the teacher whom I love the most is retiring በጣም የምወደው አስተማሪ ሪታየር አደረገ ያልክ ነው ማለት ነው እሺ ቅድሙን ኤግዛምፕል እናምጣው ትላንት ያገኘሁት ሰውዬ አለህበት አንተ አይደለ ሶ እዚህ ጋር ማን ነው መጠቀም ያለብህ whom ነው መጠቀም ያለብህ ማለት ነው ኦኬ እሺ ሶ ትላንት ያገኘሁት ሰውዬ በለኝ እስኪ the guy whom I met good ትላንትና yesterday ጥሩ ሰው ነው is a good person good he's a good person ቀላል ነው አይደለ ይሄኛው ቀላል ነው ከዛኛው እንደው ሁሉም ቀላል ነው whom ይቀላል whom ይቀላል ይመስለኛል እንቀጥልና እንደውም ግራም ያጋቡት እኮ ሁለቱ ናቸው አሁን እሺ እንደውም ጠይቀሃለሁ ሁለቱንም አስለልህና በአማርኛ ትከው እንደሆነ ተነግረኛለህ እሺ ለምሳሌ ምን ትለኛለህ መሰለክ እሺ ምን ትለኛለህ የሚወዳት ልጅ ውጭ ሀገር ሄደች የሚወዳት ልጅ ውጭ ሀገር ሄደች whom ነው የሚወዳት ልጅ ወደ ውጭ ሀገር ሄደች whom እስኪ በለልኝ እሺ the woman whom he loves good whom he loves good went abroad ውጭ ሀገር is abroad እሺ okay anima out of country out of the country is abroad the woman whom he loves went abroad yeah እሺ እሺ ማቹን ያሸነፈችው ልጅ በጣም ደስ ብሏት ነበር ሲሆንስ ውድድሩን ያሸነፈችው ልጅ በጣም ደስ ብሏት ነበር who እስኪ በልልኝ እሺ the woman who won ምንድነው ጨዋታው ያ who won the match ደስ ብሏት ነበር was she አትልም ድጋሚ አለን አትልም ኦኬ was happy አሁን አንተ በቃ ገብቷል ዲፈረንሱ የሁና የሁም አይደለ whom ብለክ ሌላ ሰው አለ who ብለህ ግን ሌላ ሰው የለም በቃ ስለዚህ ሰውዬ ነው የምታወራው who ብለክ ግልጽ ነው whom ብለህ ግን ይሄን ሰውዬ ድጋሚ ሌላ ሰው አታረጋለህ ማለት ነው so who and whom is clear whom ጋርም የምናወራው ስለ person ግን the difference ግን ገብቷል ብዬ አስባለሁ የሚቀረን ስለ እቃ ስናወራ we will use which እና ደግሞ ስለ ቦታ ደግሞ where ደግሞ እናያለን ማለት ነው don't go anywhere ቀጣዩ ደግሞ እንደነገርኳችሁ ስለ ሰው ስላልሆነ ነገር ስናወራ ወይ which ወይ that እንጠቀማለን ለምሳሌ ትላንት የሰራሁት ኬክ በጣም ይጣፍጥ ነበረ እንዴ ነው የምለው ኬኩ ብለህ ጀምር ኦኬ the cake በዛት እንሂድ that ትናንት ነው የምለው እዚህ ጋር that እኔ የሰራሁት that I cook I make pasta arga make and made that I made yesterday good the cake that I made yesterday ይጣፍጥ ነበረ was spicy
ስፓይሲ ያቃጥላል ነው መጣፈጥ ስዊት ያ ተምታቶብኝ ነው ስዊት እና ስፓይሲ ተመሳስሎ እሺ ሙሉን በልልኝ እስኪ the cake that I made yesterday was sweet በጣም አሪፍ እሺ የገዛው የጠፋብኝ ስልክ በጣም ውድ ነበረ okay the phone that I ልከናኩ የጠፋብኝ ነው መጥፋት ሚስ ማድረግ ነው ሌላ መሸነፍም መሆን ይችላል እሱ ቃል መሸነፍ lost ያ that I lost was expensive እስኪ ሙሉን በልልኝ the phone that I lost was expensive good the phone that I lost was very expensive የጠፋብኝ ስልክ በጣም ውድ ነበረ አልከኝ ማለት ነው እሺ በየቀኑ ማረጋው ጫማ በጣም ይመቻል okay the shoes that I ማድረግ ሁሌ ስለማረጋው ፓስት አታረገው okay ማድረግ ልብስ ማድረግ ምንድነው ማድረግ wear yeah the shoes that I wear every day was ናቸው ይመቹ ናቸው okay is እዚህ ጋር shoes ብለ እዛ ጋር is ማለት ትችላለህ አልቻለም ታዲያ አብዛው isን አብዛው okay are comfortable እስኪ ሙሉን በላይ ሙሉን አንዴ ማለት ነው አንዴ ሁለቴ አትልልኝም አንዴ ነው ትልልኝ the shoes that I wear every day are comfortable good አሁን እዚህ ጋር ፖዝ ማድረግ ትችላለህ the shoes that I wear every day are comfortable ጥሩ so which እና that እዚህ ጋር የምትጠቅሰው ነገር ሰው ካልሆነ ተጠቀማቸዋለሁ ማለት ነው ከፈለክ ጨምር ግራግ ስላጋባኝ ነው እሺ በጣም ጥሩ እሺ ለምሳሌ ምን ትለኛለህ መሰለክ የተከራዩት ቤት በጣም ትልቅ ነው የተከራዩት ቤት yes okay ቤቱ ብለህ ጀምር the house that I እነሱ okay that they መከራየት rent ነው ፓስት አድርገው ልክ ነህ rented ትልቅ ነው ነው ነበረ ትልቅ ነበረ ሰው ነው okay the house that they rented is big good እስኪ ሙሉን በላ the house that they rented is big good the house that they rented is big yeah clear ነው እዚህ ጋር ስትመጣ ትምህርቴን ዜሮ እንዳያደርገው እንጂ እንደዚህ መተው ትችላለህ ብቻውን መሄድ ማለት ነው the cake I made yesterday was sweet the phone I lost was expensive the shoes I wear every day ማለት ትችላለህ እዚህ ጋር ስትመጣ ማለት ነው okay the house they rented is big ማለት ትችላለህ ማለት ነው ግን ግራማቲካሊ ወይም ደግሞ ወደ ፎርማል እንግሊሽ ስንመጣ ግን እንደዚህ ማድረግ አለበት ማለት ነው clear አንድ ነው የሚቀረን don't go anywhere አሁን ደግሞ where ጋር መተናል so where ስለ ፕሌስ የምንገልጽበት ነው እሺ ለምሳሌ ይሄ ቤት ያደኩበት ቦታ ነው በለኝ እስኪ ይሄ ቤት ብለህ ጀምር ይሄ this house yes this house is where I ምናምን ብዬ ነው ማለት okay where I grew up past አድርገው grew up because already አድጋሃላ አይደለ ይሄ ቤት ያደኩበት ቦታ ነው this house is where I grew up ይሆናል ማለት ነው clear እሺ ይሄ ትምህርት ቤት የተማርኩበት ቦታ ነው ሲሆንስ የተማርኩበት ቦታ ነው yes this school is where I learned እሺ ይሄ ካፌ የተዋወቅንበት ቦታ ነው this cafe is where we met ቀላል አይደለ እስኪ አንጨምርልኝ በራስህ እስኪ አስደምመኝ እሺ ለምሳሌ ይሄ ቻናል እንግሊዝኛ ይቻልኩበት በጣም አሪፍ እሺ በልልኝ okay this YouTube channel is where I went የተማርክበት ነው ገና አይደለ so where I'm learning English because it has to be present አይደለ አሁንም የተማርክ ስለሆነ ይሄን ተገናኝተናል already ተምረሃል already አድገሃል already አይደለ ይሄ ግን አሁንም የተማርክበት ስለሆነ I'm learning English ሆናል ማለት ነው እስኪ ሙሉን በልልኝ this YouTube channel is where I am learning English good clear አይደለ so ዛሬ የተማርናቸው እነኚህ whom which that or ደግሞ where የተማርነው ብዙ ጊዜ እነኚህ ቃላት የምናውቀው question ላይ ነበር አይደለ ዛሬ ግን ሴንቴንስ ላይ ገብተው ስለ አንድ ሰው ስለ አንድ ፕሌስ ስለ አንድ ነገር more information ተጨምሩልን ነገር ነው ማለት አይደለ so I hope በደንብ ገብታችኋል if you want more things ደግሞ እዚህ ላይ ቴሌግራም ቻናላችን ላይ I will put a PDF for you guys quizoችም ያሉበት ጥያቄ ያለበት examples በአማርኛ በእንግሊዝኛ አለላችሁ so እዛ ላይ ሄዳችሁ ቼክ ማድረጋችሁን አትርሱ and if you want to learn face to face or online please give us a call